እናንተ አንድ አመት እንኳን ቆይተን በመሐላችን ምንም አልተፈጠረም፣ እግዚአብሔር ይመስገን። ግን ነገሩ እንኳንም አልተፈጠረ በመሐላችን የሆነ ነገር ኖሮ ቢሆን ኖሮ በጣም እጎዳ ነበር። የሀይሚ ንግግር ይሄ ንግግር ያስደነገጠው ሰው አለ እንደኔ? እኔ በጣም ነው ያስደነገጠኝ። ሀይሚ እውነት ግን ከምርሽ ነው? እኔ በጣም ደንግጬ ሀይሚዬ የኔ ውድ እህት እንኳን ተወለድሽ፣ መልካም ልደት ይሁንልሽ። የኔ አስተዋይ፣ የኔ ልበ ቅን፣ ሁሉንም ሰው እንዲያድግ የምታበረታች ነሽና ለአንቺ ደግሞ ፈጣሪ በምትሰሪው ልክ ያሰብሽውን ሁሉ ያሳካልሽ። ቀሪ ዘመንሽ የተባረከ ይሁን። መልካም ልደት ለሀይሚዬ እያልኩኝ እንግዲህ ስለና ሀይሚ ትንሽ ማለት ፈልጋለሁና ሀይሚ ቦራ እንግዲህ ሊዲያን አዲሷ የቡራ ጓደኛ ጋር እንግዲህ በእነሱ ነው የመጣሁት ማለት ነው። ዛሬ እንግዲህ ያው ብዙ ነገር ተብሏል። ሀይሚዬ ዛሬ ብዙ ነገሮችን ይዛ መታ እንግዲህ በልደቷ ቀን እንዴት ነው ነገ ነው ልደቷ፣ ዛሬ ማግስት ነው የሚባል አይደል? በዛን ቀን ብዙ ነገር ብላለች እና እንግዲህ መልካም ልደት እያልኩኝ የኔ ውድ እህት ወደ ጉዳይ እገባለሁ ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ጨረቃ ቤተሰቦች አላችሁ አለን። እንግዲህ የሀይሚና የቡራ እዚህ ጋር ደርሷል ማለት ነው እና ያው እንግዲህ እየሰሩ ነው ያሉት። እንግዲህ ዛሬ አዲሷ እህታችንም መታለች ማለት ነው። ያው ተገናኝተዋል ከሀይሚ ጋር ማለት ነው እና ዛሬ ብዙ ጥያቄዎችን ለመጠየቅ ነው ሀይሚ እንግዲህ ቡራን የጠራችሁ። በዛውም ልጅቷም እንደምትመጣ ታውቃለች፣ ያው አብረው እንደሚመጡ ማለት ነው እና ብቻ ግን ቡራና ልጅቱ ከመምጣታቸው በፊት ሀይሚ የሆድ ይሁዷን እያወራች ነበር። እውነት ለመናገር ብሩክ አንተ አራት ልጆቹን ጠይቋል። 2 ልጆች ተስጠኝ እያለ ነበር እና ስለ ልጆቹ ምን እቃ አይደሉም፣ እንደ ስጦታ አይደሉም ልጆቹ ገና ጣፈንታቸው ያልታወቁ ልጆች እኔ ለእንጀራ እናት አልሰጥም፣ ልጆችንማ እንጀራ እናት አያሳድግም፣ ለልጆቹ ቢያስብ ኑሮ መይ እንደዚህ እኔ በአጥንቴ እስከምሄድ ድረስ ዝም ብሎ ያየኝ ነበረ እያለች ነው ማለት ነው እና ደግሞ መልካም ልደት እያላችሁ ጻፉልኝ ብላለች። ቤቷን እስኪ መልካም ልደት እያላችሁ ሙሉት ማለት ነው። ደስ ይበላት ማለት ነው። የምሬን ማለት ነው። የምትወዷት በጣም ብዙ የምትወዷት አላችሁ ሰፍ ብላችሁ እና መልካም ልደት እያላችሁ አስደስቷት ማለት ነው እና እንዲሁም ሼር እያረጋችሁ እንግዲህ ዛሬ ሀይሚዬ ብዙ ነገር ነው ያለችው። ከቦራ ጋርም እንግዲህ 1 አመት ከምናምን አልፏቸዋል ማለት ነው። ስለሱ ጉዳይም ብላለች ማለት ነው። በዚህ ጉዳይ ብቻ እኔ ትንሽ ተሰምቶኛል እውነት ለመናገር። እስኪ ልደቷን በሰላም ይለፍና ልደቷም የሆነ ቡራ እንደሚሄዱ ነው፣ ምርጥ ስጦታ ዞ እንደሚሄድ እንግዲህ ከሊዳና ከዚህ ከጓደኛው ጋር ነው የሚሄድ ይመስለኛል። ሁሉም ሰው ይገኛል ብዬ አስባለሁ። ልደቷ እስኪ እንግዲህ በአሪፉ ያልፋል ብዬ አስባለሁ። ያም ነው በአሪፉ ነው የተከበረላት በጣም ማለት ነው። ያ ጊዜማ እኔ እንጃ በጣም ብዙዎቹ አሉ። አሁንም ብዙ ሰው ይኖራል ብዬ አስባለሁ። እነ ሙቪ ሁላ ነበሩ። በጣም ደስ የሚል ጊዜ ነበርና አሁንም አሪፍ ይሆናል ብዬ አስባለሁ። ስለዚህ እንግዲህ የመጣችው ይቺ ልጇ ማለት ነው ያው ሌላ ምንም የለውም። ቡራ እንግዲህ ሀይሚን ለማስቀናት ምናምን ባለፈውም በሶሲ ሲፈትናት ቅናት የሚባለውን ነገር ለማስተማር ነው ብሎ ነበር። የአሁኑ ሳይሆን የፊተኛው ማለት ነው። አሁንም እንግዲህ ሀይሚን ለማስቀናት ብሎ የመጣው ነው። ግን እንግዲህ ሀይሚ ቀልዱም ቀልድ ነው፣ ቁም ነገር ላይም ቁም ነገር ነው። ራስክን ሁን፣ እንደዚህ አትሁን። እኔም እኮ ይህን ነገር ማድረግ እችላለሁ ማለት በቃ መፈተን እችላለሁ ነው። ግን እሷ ብዙ ፈትነዋለች። እንግዲህ ከተገናኙም 1 አመት ከምናምን አልፏቸው ባለፈው አይታቸዋል፣ አክብረዋል። አሁንም ሀይሚዬ 1 አመት እንዴት ነው አመት ሆኗታል ልደቷን ካከበረችው እና አሁንም ደግሞ ይሄው ልደቷ ደርሶ ሊከበር ነው። በዚህ ሁኔታ ደግሞ ብዙ ውጤቶችን ፈትና እዚህ ደርሳለች እና ሀይሚ ጋር እንግዲህ ያገኘችው ቡራን በተለያየ ሁኔታ ፈትና ቡራ ጋር እኔን እንደማያፈቅረኝ ነው፣ አያፈቅረኝም፣ እኔ ጋም ስሜት የለም ነው መሰለኝ እና ማለት በቃ ምንም የተፈጠረ ነገር የለም እያለች ነው ሀይሚ። እንግዲህ እኛ ግን እውነት ለመናገር በተለይ ሀይሚ እንደምታፈቅሩ ነው የሚገባኝ ማለት ነው። የምሬን መቼስ በሚያሳዩን ቪዲዮ ልክ ማለት ነው እና
አንቺ እንደምታፈቅሪው ነው ሞር የሚገባኝ። ቡራም ደግሞ እንደሚወድሽ እንደሚያፈቅርሽ ነው እኔ የሚገባኝ። ነገር ግን ይሄ ሁሉ ፈትነሽው አንቺ ያገኘሽው ውጤት ይሄ ከሆነ እኔ በራሴ በግሌ ማለት ነው ተደብሮኛል፣ የምሬን ማለት ነው። ምክንያቱም ገንዘብ ሰርታችሁ ታገኛላችሁ፣ የምሬን ማለት ነው። ገንዘብ ሰርታችሁ ታገኛላችሁ። ቪዲዮም ከሌላ ሰው ጋር መስራት ይቻላል። አሁን ለምሳሌ ይቺ አዲሷ ልጅ ቡራ ትናንት ስባት መጣ፣ ከእሷ ጋርም ቪዲዮ መስራት ይቻላል፣ ችግር የለውም። ግን ደግሞ ከሁሉ የሁሉ በላይ ፈጣሪ ያገናኛቸው ፍቅር አለና እሱ ፍቅር ደግሞ እኔ እውነት ነው ብዬ ነው ማስበው። ነገር ግን አሁን ሀይሚ የነገረችን ያረዳችን ነገር ትንሽ ያማኛል ማለት ነው። እኔ ለራሴ ነው ያመነኝ፣ የምሬን ማለት ነው። ምክንያቱም አልጠብቅም። ግን ደግሞ ይሄ ነገር እንደው ልደቷ ይለፍና በሰላም በዚህ ጉዳይ ሀይሚን በደንብ እንድትነግረን እንፈልጋለን ማለት የምር። ምክንያቱም ትክክለኛ ፍቅር ከሁለቱም ጎን ሲሆን ነው ተቀባይነት ሲኖረው ነው። እና እሷ እንዳለችው ከሆነ ግን እሷ ብቻ የምታፈቅረው ከሆነ የውሷ አላለችም፣ በእኛ ዘንድ በምናየው ነው እሷ እንደምታፈቅረው ነው እኛ የሚገባን፣ እሷ እንደምታፈቅረው ነው የሚገባን። ግን ሀይሚ ያለችው በሁለታችንም 1 አመት ከምናምን ቆይተናል፣ ምንም የተፈጠረ ነገር የለም፣ አለመፈጠሩም ጥሩ ነው እንግዲህ እኔ ጎዳ ነበር ነው ያለችው ሀይሚ። ስለዚህ እንዴት ነው ሀይሚ ያንቺና ቡራ ለስራ ብቻ ነው ያላችሁት ማለት ነው? ይሄም ነገርማ እንዴት ሊሆን ይችላል? ከቡራ ቤተሰብስ እነመሌ እነመላክ እነ ሀብትሽ ምንድን ነው ሲሉ የነበር ሰርጋችሁ ደግሞ የእናንተ በቀጣይ ምናምን ነው የሚሉትና ከዚህም አንጻር ከቤተሰቡም አንጻር እኛ ፍቅረኛሞች እንደሆናችሁ ነው የሚገባን ማለት ነው። እና ሀይሚ ደግሞ ዛሬ እንግዲህ ያገኘችው ውጤት ፈትና ያገኘችው ውጤት እንደውም ምናለች፣ እኔ ቆይ ምን ላረግ ላለቀስ ወይስ ልሳቅ እያለች ነበርና ደግሞ እየሳቀች ነበር። ይሄን ፎቶ እዩትና ያመጣሁት ለዛ ነው። እንደው አሁን እንደው ልደትሽ ነው፣ መልካም ልደት። እንደው ከዚህ በኋላ እንደው እየሳቅሽ የምታሳልፊው እንደው ያሰብሽ ሁሉ ይሳካልሽ፣ የመሬን ማለት ነው። ሀይሚን ታቋት አላችሁ፣ በጣም ቅልጅ ናት ከሚባለው በላይ። የትኛውንም ዩቱበር እሷ 100 ሺህ ሳትገባ ብዙዎቹን 100 ሺህ አስገብታ የእምር የዩቱብ አዋርድ ያሸለመች በጣም ልበቀና ማለት ነው ሀይሚ ማለት። ስለዚህ እንደው ፈጣሪ እንደው በቃ ያሰብሽውን ሁሉ ያሳካልሽ። ሁሌም ምስቂ ሁኝ፣ ሁሌም ደስተኛ ሁኝና አንድ እዚህ ፎቶ ያመጣት እየሳቀች ነበር። ምን እንዳሳቃት አላውቅም፣ እነሱ ሲመጡ ማለት ነው። እና ይመስለኛል ብቻ ልደቷ ነገ ነው። ደስ ብሎናል። መልካም ልደት። እንግዲህ ዛሬ በነገረችኝ ግን ትንሽ እኔ ቀር ብሎኛል ማለት ነው። ምክንያቱም የኔ ዋናው መሰረቴ የሀይሚና የቡራ አንድ ላይ መሆን። ምክንያቱም ሀይሚ ቡራን ትወደዋለች። የአንድ ሰው ደግሞ የሚወደውን ሰው አጣ ማለት ይጎዳል። ሰው ሀይሚ ደግሞ እንድትጎዳ አልፈልግም። የብሩክም ደግሞ የሚወዳት የሚያፈቅራት ከሆነ እሱም እሷን እንዲያጣት እኛ አንፈልግም። ብቻ ሁለታቸው አንድ እንዲሆኑ፣ ቡራም እንዳይከፋው ሀይሚም እንዳይከፋት የሁለታቸውን ደስታ ነው የምፈልገው እዚህ ጋር ማለት ነው። ሁለቱ አንድ ላይ ሲሆኑ ነው አይደል የሁለቱ ደስታ እኩል የሚሆነው። እኔ ይሄን ነው የምፈልገው ሀይሚንም። ስለዚህ ጨረቃዎች እንግዲህ ሰላሙን ያምጣላችሁ። እንግዲህ እንደምትታረቁ ተስፋ አለኝ። ነገር ግን ነገሩ ይራዘማል ብዬ ነው የገመትኩት። ምክንያቱም ሀይሚ ቆይ ያሳየዋለሁ እያለች ነው ማለት ነው። እና ስለዚህ ሌላ ሰው እዛ እንደምትመጣ ነው የተረዳሁት ሀይሚ ማለት ነው። ብቻ እንግዲህ ምንም